አቶ ትዝታው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል ክስ ተመስርቶበታል። በዛሬው ዕለት እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሀገር አሜሪካ በመሆን 24 ሰዓት በመዝለፍ በማንቋሸሽ በመሳደብ የሚታወቀው አቶ ትዝታው አሁን በቅርብ ቀን ወደ ኢትዮጵያ መግባቱ ይታወቃል። በመሆኑም በኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ግለሰብ በሕግ እንድትጠይቀው ሲጠየቅ ቆይቷል። እናም ይህ ግለሰብ እዚህ ቀደም ታቦታትን መክተፊያ፣ የገዳም አባቶቻችን ግብረ ሰዶማውያን ቤተክርስቲያንን በማዋረድ በመሳደብ የሚታወቅ ግለሰብ ነው እና ይህ ግለሰብ እንደነ ኃይሌ እንደነ ቀነኒሳ ኢትዮጵያ ኦርቶዶክስ ተዋሕዶ ላይ አፉን በመክፈቱ እንደ ክብር እንደ ሽልማት ተቆጥሮለት ወደ ሀገር ቤት ሲገባ በቦሌ አውሮፕላን ማረፊያ አድርጎ ወደ ሀገር ቤት ሲገባ እንደነ ደራርቱ ቱሉ ውጭ ሀገር ሄዶ 10,000 ማራቶን እንዳሸነፈ 5,000 ሩጫን አሸንፎ ለኢትዮጵያ ሜዳሊያ እንዳመጣ በማስመሰል ድል አድርጎ አሸንፎ እንደመጣ እንደ ሀገር ኩራት ታይቶ ነው ወደ ሀገር ቤት የገባ። ይህ ግለሰብ የሚታወቀው በስድብ ነው። ይህ ግለሰብ የሚታወቀው አፉን በመክፈት ነው። ይህ ግለሰብ የሚታወቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን በመሳደብ ነው። ምን ሰርቶ ነው ጀግኖቻችን የሚለብሱትን ባንዲራ ለብሶ ወደ ሀገር ቤት የተቀበላችሁት? አልብሳችሁ ባንዲራ አልብሳችሁ የተቀበላችሁት ምን ሰርቶ ነው? ኦርቶዶክስን ስላዋረደላችሁ? ኦርቶዶክስ ስለተሰደበላችሁ? ባንዲራ አልብሳችሁ የተቀበላችሁት ቅድስት ቤተክርስቲያን በማዋረዱ እንጂ ሌላማ ምን ስራ ሰርቷል? ሰው ለእውነት ከሆነ ግን ያስተዛዝበናል። ትዝብት ነው ተርፉ እና ይሄ ግለሰብ በሕግ መጠየቁ አግባብ በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው እንደምታዩት ክስ መስርታለች። የሕጉን ጉዳይም እንከታተላለን። እንግዲህ መጠየቅ አለበት፣ ሕግን ማወቅ አለበት፣ በሕግ መማር አለበት። በዘፈቀደ መናገር፣ በዘፈቀደ አንድን ተቋም መሳደብ እንደሚያስጠይቅ ማወቅ አለበት። ሕግን ሊያስተምረው ይገባል እላለሁ። አመሰግናለሁ።